ዶናልድ ትራምፕ አነጋጋሪነታቸው ቀጥለውበታል። ትራምፕ ግብጽ በቂ ውሃ እንዳታገኝ ያደረገው የህዳሴ ግድብ ጉዳይ መፍታት አለብኝ ሲሉ ተናግረዋል። ከቀናት በፊት በአባይ ናይል ጉዳይ በኢትዮጵያና ግብጽ ለማደራደር ጥያቄ ያቀረቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ የናይል ወንዝ ፍሰትን የሚያስቆም ግድብ ሰርታለችም አሉ። በዚህም ምክንያት ግብጽ ከናይል ወንዝ በቂ ውሃ እማታገኝ የተናገሩት ፕሬዝዳንት ይህንን ጉዳይ መፍታት ይኖርብኛል ሲሉም ተደምጠዋል። ትራምፕ ይህንን የተናገሩት ድጋሚ ወደ ስልጣን የመጡበትን አንደኛ ዓመት በማስመልከት ትላንት ማክሰኞ ጥር 12 ቀን 2018 ዓ.ም ለጋዜጠኞች በሰጡት መግለጫ ላይ ነው። ባለፈው አንድ ዓመት ውስጥ አስተዳደራቸው አሳክቷል ያላቸውን ጉዳዮች ዘለግ ያለ ጊዜ ወስደው ያብራሩት ፕሬዝዳንቱም በተደጋጋሚ የሚናገሩትን 8 ጦርነቶች አስቆሚያለሁ የሚል መከራከሪያ በዚህ መግለጫ ላይም ጠቅሰውታል። ትራምፕ እንዳስቆሙ ከገለጿቸው ጦርነቶች ውስጥም በእስራኤልና ኢራን፣ በኮሶቮና ሰርቢያ፣ የኮንጎና ሩዋንዳ፣ የፓኪስታንና ህንድ እንደዚሁም አርሜኒያና አዘርባይጃን መካከል የተካሄዱ ጦርነቶች ይገኙባቸዋል። በኢትዮጵያና ግብጽ መካከል ሊነሳ ነበር ያሉትን ጦርነት በዚህ ዝርዝር ውስጥም ተካተዋል። እነዚህ ጦርነቶች ለመቋጨት የማይቻሉ በማለት የገለጹት ፕሬዝዳንቱም ለእያንዳንዱ ጦርነት የኖቤል ሽልማት ማግኘት ነበረብኝ ሲሉም ተደምጠዋል። ፕሬዝዳንቱ ከዘረዝሯቸው ከነዚህ ግጭቶች ውስጥም አብዛኛዎቹም ለቀናት ብቻ የቆዩ ግጭቶች ሲሆኑ በኢትዮጵያና ግብጽ መካከል ደግሞ አንድም ወታደራዊ እንቅስቃሴ አልደረገም። ትራምፕ ግን በማክሰኞ ንግግራቸው ግብጽና ኢትዮጵያ በግድቡ ምክንያት ሊዋጉ ነበር፣ እኔ ግን አስቋምኳቸው ሲሉም ተደምጠዋል። ኢትዮጵያ ውስጥ ናይል ከሚባለው ትንሽ ወንዝ የሚመጣውን ፍሰት የሚያስቆም ግድብ ሰርቷል ያሉት ፕሬዝዳንቱም አሁን ቢሆን ይህንን ጉዳይ መፍታት እንዳለባቸውም ተናግረዋል። ሁልጊዜ ናይል ግብጽ ውስጥ እንዳለ ነበር የማስበው። ውብ ናይል ከፒራሚዶች ጋር፣ እነርሱ ግን ግድቡ ገነቡም ብለዋል። ትራምፕ የናይል ወይም አባይ ወንዝ ትንሽ ቢሉትም መረጃዎች ግን 6650 ኪሎ ሜትር ርዝመት በመያዝ በዓለም ረጅሙ ወንዝ ሆኖ አማዞንን ይፎካከራል። የተባበሩት መንግስታት እንደሚለው ወንዙም 11 የተፋሰሱ ሀገራትን በማካለል በቀጠናው መረጋጋትና በውሃ ደህንነት ላይ ከፍተኛ ጠቀሜታ ያለው ወንዝም ሆኖ ይገኛል። ፕሬዝዳንት ትራምፕ አሜሪካ ለግድቡ ግንባታ የዋለው ገንዘብ ሰጥታለች የሚለው ንግግራቸው በድጋሚ በዚህ መግለጫቸውም ላይ አንስተውታል። ለግድቡ ክፍያ የፈጸመው ማን እንደሆነ ታውቃላችሁ? ዩናይትድ ስቴትስ ኦፍ አሜሪካ ነችም አሉ። አሜሪካ ላይ ትልቁ ግድብ ይመስለኛል ሲሉም ለጋዜጠኞችም ተናግረዋል። ከአሜሪካ ተሰጥቷል ያሉትን ገንዘብ በተመለከተ እኔ እንዴት ይህ እንዲሆን ፈቀዳችሁ? ለምን እንዲህ አደረግን አልኩ። እኛ ግን የገንዘብ ድጋፍ ያደረግነው ሲሉም አክለዋል። ገንዘቡን መገንባት የግድቡን መገንባት ምንኛ አስከፊ ነገር ነው በማለትም የገለጹት ፕሬዝዳንቱም በዚህም ምክንያት ግብጽ በቂ ውሃ እያገኘች እንዳልሆነ ሲናገሩም ተደምጧል። ግብጽ አባይ ውስጥ በቂ ውሃ የላትም። ውሃውንም ለብዙ ነገሮች ይጠቀሙበታል። ለመገናኛ ብዙሃን፣ ለመዝናኛ፣ ለጉዞም፣ ለቱሪዝምና ለሌሎችም ነገሮች እንደሚጠቀሙበት መረጃዎች አለኝም ብለዋል። ትልቅ ግድብ አላቸው ኢትዮጵያውያን። አሁን እነሱም ለመፍታት መስራት ይኖርብኛል ሲሉም እቅዳቸውን ገልጸዋል። ትራምፕ ይህንን በኢትዮጵያና በግብጽ መካከል የቁርሾ ምንጭ ስለሆነው የናይል ወንዝና የታላቁ ህዳሴ ግድብ በዚህ አይነት መልኩ ሲናገሩም የመጀመሪያቸው አይደለም። ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ በተለያዩ ጊዜያት አሜሪካ ለግድቡ ግንባታ የዋለውን ገንዘብ እንደሰጠችና በሁለቱ ሀገራት መካከል የተካሄደውን ጦርነት እንዳስቆሙ በተደጋጋሚም ተናግረዋል። በትራምፕ ስለሚነሳው የአሜሪካ የገንዘብ ድጋፍ ባለፈው ዓመት መጨረሻ ላይ ከቢቢሲ ጥያቄ የቀረበላቸው የዋና ኢነርጂ ሚኒስትር ዶክተር ሀብታሙ ይጠፋ የህዳሴ ግድብ በኢትዮጵያ ህዝብና በመንግስት ገንዘብ ነው የተገነባው የሚል ምላሽ ሰጥተው ነበር። ትራምፕ ይህንን ግብጽ በኢትዮጵያ ላይ የምታነሳቸውን ቅሬታዎች ነጥብ የሚደግፉ ንግግራቸው በድጋሚ ትናንት ያሰሙት የናይል ወንዝ ጉዳይ በተመለከተ አዲስ አበባና ካይሮን ለማደራደር ጥያቄ ካቀረቡም ከቀናት በኋላ ነው።
ፕሬዝዳንት ትራምፕ ባለፈው ሳምንት ጥር 8 ቀን ለግብፁ ፕሬዝዳንት አብዱልፈታህ አልሲሲ በጻፉ ደብዳቤያቸው በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያለውን ውጥረት መፍታት የአጀንዳ ቀዳሚ ዋናው ጉዳይ ነበረም ብለዋል። የናይል ወንዝ ክፍፍል ጉዳይም ለአንዴና ለመጨረሻ ጊዜ ለመፍታት እንደሚፈልጉ የገለጹት ፕሬዝዳንቱም አሜሪካ ለግብፅ ህዝብ ሰላምና ደህንነት ቁርጠኛ እንደሆነች አረጋግጠዋል። በነገራችን ላይ ኢትዮጵያ አሁንም በህዳሴው ግድብ ዙሪያ ለመነጋገር በሯ ክፍት ነው ሲሉም የውሃና ኤነርጂ ሚኒስትሩ ገልጸዋል። በተለይም አብዛኛውን የናይል ውሃ በብቸኝነት ስትጠቀም የነበረችው ግብፅ በግድቡ ግንባታና ውሃ ሙሌት ዙሪያ ከኢትዮጵያ ጋር ውዝግብ ውስጥ ገብታ መቆየቷም ይታወቃል። ባለፉት ዓመታትም ሱዳንን ጨምሮ ኢትዮጵያና ግብፅ ድርድር ሲያደርጉ የቆዩ ቢሆንም ከስምምነት ላይ ሳይደርሱ ግድቡ 5 ጊዜ ውሃ ተሞልቶ ግንባታው ተጠናቆ ለምረቃ በቅቷል። ግብፅ በግድቡ ዙሪያ ኢትዮጵያ አሳሪ ስምምነት እንድትፈርም በተደጋጋሚ ብትጠይቅም ኢትዮጵያ ግን ሳትቀበለው ቀርታ የተደረጉ ድርድሮች ያለ ውጤትም ቀርተዋል። ኢትዮጵያ የግድቡን ግንባታ ብታጠናቅቅም አሁንም ለንግግርና ለድርድር በሯ ክፍት መሆኑን የውሃና ኤነርጂ ሚኒስትሩ ሀብታሙ ኢተፋ ከቢቢሲ አፍሪካ ጋር በነበራቸው ቆይታም ተናግረዋል። ይህ ግዙፍ ግድብ ከፍተኛ መጠን ያለው ኤሌክትሪክ ኃይል የሚያመነጭ ሲሆን ይህም ለበርካታ የሀገሪቱ የኤሌክትሪክ ብርሃን እንዲያዩ እድል እንደሚፈጠር ሚኒስትሩ አመላክተዋል። የታላቁ ህዳሴ ግድብ መጠናቀቅ መንግስት 46 በመቶ የሚሆነው የኤሌክትሪክ የማያገኘው የኢትዮጵያ ህዝብ የኃይል ተጠቃሚ እንዲሆን ለማድረግ የጀመረውን ጥረት እንደሚያግዝ ሚኒስትሩ ገልጿል። የውሃና ኤነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ በአሁኑ ወቅት 54 በመቶ የሚሆነው የኢትዮጵያ ህዝብ ብቻ የኤሌክትሪክ ኃይል ተጠቃሚ መሆኑን ተናግረዋል። 46 በመቶ ያህሉ አሁንም የኤሌክትሪክ አቅርቦት ተጠቃሚ አይደለም። በሚቀጥሉት 5 ዓመታት ይህ ቁጥር ለመቀነስ ነው እየሰራን የምንገኘው ብለዋል። እስካሁን ድረስ የህዳሴ ግድብ በሚመለከት የደረጉ ድርድሮች ላይ ሁሉ ኢትዮጵያ ተሳትፋለች ያሉት ሚኒስትሩም ወደፊትም በዚሁ እንቀጥላለን፣ አሁንም ለመደራደር ፈቃደኛ የሚሆን አካል ካለም እኛም ዝግጁ ነን ብለዋል። አክሎም እንደ አለመታደል ሆኖ ግብፃውያን ናቸው ከድርድሩ የወጡት ወይም ከ2 ዓመት በፊት ድርድር አንፈልግም ያሉት እነሱ ናቸው ብለዋል። ለዚህ ምክንያት ነው ያሉትን ሲጠቅሱም ኢትዮጵያ እነርሱ የሚፈልጉት የውሃ መጠን እንድትለቅ አስገድደው ለማስፈረም እኛ የአባይ ውሃ ለተፋሰሱ ሀገራት በሙሉ መሆኑን እናምናለን። እነሱ ግን አሁንም በቀኝ ግዛት ውል ላይ የሙጥኝ ብሏል። እርሱ ደግሞ የላይኛው የተፋሰስ ሀገራት ከጨዋታ ውጭ አድርጎ መብቱን ለሱዳንና ለግብፅ ጠቅልሎ የሚሰጥ ነው። ያ ደግሞ ኢፍትሐዊ ነው ብለን አናምንም ሲሉም ተናግረዋል። የዶናልድ ትራምፕ አወዛጋቢ አስተያየቶች ምን ይመለከታሉ? የሁለተኛ የስልጣን ዘመናቸው 1ኛ ዓመት መታሰቢያ ላይ ትራምፕ የሚከተሉ ነጥቦችን አንስተዋል። የግድቡ ጉዳት ኢትዮጵያ የናይል ፍሰት የሚያስቆም ግድብ በመስራቷ ግብፅ በቂ ውሃ እንዳታገኝ ሆኗል። ይህንንም ጉዳይ መፍታት አለብኝም ብሏል። ጦርነት ለማስቆም በኢትዮጵያና በግብፅ መካከል ሊነሳ የነበረውን ጦርነት እንዳስቆሙም ተናግሯል። ለግድቡ ግንባታ ክፍያ የፈጸመችው አሜሪካ እንደሆነችም ደጋግመው ገልጿል። ጉዳዩን ለመፍታት ለግብፅ ፕሬዝዳንት ደብዳቤ የጻፉም ሲሆን ሁለቱ ሀገራት ለማደራደርም ጥያቄ አቅርበዋል። የውሃና ኤነርጂ ሚኒስትር ዶክተር ሀብታሙ ኢተፋ የትራምፕ ንግግር በማስተባበል የሚከተለው ምላሽ ሰጥቷል። ግድቡ ሙሉ በሙሉ የተገነባው በኢትዮጵያ ሕዝብና መንግስት ብቻ ነው። አሜሪካ ገንዘብ ሰጥታለች የሚለው ንግግር ፍጹም ውሸት ነው። የግድቡ ግንባታው ተጠናቆ በዚህ ዓመት መጨረሻ በይፋ ተመርቋል ብሏል። የኤሌክትሪክ ተጠቃሚነት ግድቡ አሁን 54 በመቶ ያለው የኃይል አቅርቦት ወደ 90 በመቶ ለማሳደግ ወሳኝ ሚና ይጫወታል ብለዋል። ዓለም አቀፍ ባለሙያዎች ግድቡ በታችኛው ተፋሰስ አገራት ላይ የሚያደርሰው ጎጂ ጉዳት እንደሌለ ማረጋገጣቸው ኢትዮጵያ ታነሳለች። ኢትዮጵያ ሁልጊዜ ለፍትሐዊ ተጠቃሚነት መርህ ተገዢ መሆኗን ሚኒስትሩም አበክረው ተናግረዋል።